ድምጽ አለ መሰለኝ ውስጥ አንተ ድምጽ አለ ከተለው ማሳየት አንችልም። የራሳችን አንተ ካሁን እዛው ቁጭ አድርገው። ቆይ ምንድነው የፈለጋችሁት? አባ ተረጋጋ። ይኸውልህ መሳሪያውን ቁጭ አድርገው መሳሪያውን ቁጭ አድርገው። ተረጋጋ። የማትወጣው ነገር ውስጥ ነው የምገባው። ማለት ምን የሰራችሁት ወንጀል የለም አይደል? ምንም ወንጀል የለም። እኛ አዲስ ተከራዮች ነን እዚህ። ምንም የሰራነው ነገር የለም። ያስተካከልን መጽሐፎቹን አምና ስም ለምንድን ነው ያለው? ይሄ በፊት የደንበኞቻችን ስም ነው። የደንበኛ ስም ነው እያንዳንዱ ሲዲ ላይ የሚጻፍ። ያው ለደንበኞቻችን ደስ ብሏቸው ወደኛ እንዲመጡ እንደዚህ እናደርግላቸው ነበር። እርግጠኛ ናችሁ? ለማንኛውም እስኪ የተወሰኑትን ሲዲዎች ቼክ አድርጋቸው። በዚህ ካርቶን ያዝነው የራሳችን ፋይል ነው ያዝነው የራሳችን ዕቃ ነው። እናንተ ደግሞ ያለ አግባብ ነው እየጠየቃችሁ ነው ያለው፣ እያስገደዳችሁ ነው እኮ። ተሾመ ራሱ እኮ የሱን ፋይል ሁሉም ሲጀምር ይኸውልህ ተሾመ ለምን እንደሆነ እንጃ መቅደስ ማላቆም ነገር እንዲፈታልኝ ፈልገው እንቆቅልሽም መቅደስ ይሄን ግቢ ይሄን ቤት ተሾመ እንዲያቆም እንዲደርስም አፈልግም። ኢየሱስ ስም አንተ ምንድነው እየሰራችሁ ያላችሁት? እነዚህ ሲቲዎች ምንድናቸው? ምንድናቸው? ይሄ ደንበኞቻችን ቪዲዮ ነው እኮ። በተደጋጋሚ ይሄንን መረጃ ካወጣች ህይወታቸው እንደሚበላሽ እርግጠኛ ስለሆኑ እንዳለ የምታያቸው ሲዲዎች እንዳለ ጄል የምታያቸው ሲዲዎች አብዛኞቹ ተመሳሳይ ናቸው። ምንድነው ነገሩኛ? እኛ በቃ የምናውቀው ነገር የለም። ምንድነው ያለው? ምንድነው እየሰራችሁ ያላችሁት? ምንድነው አሉ? ምንድነው? ናውጣ በጋምላክ ይኸውልህ ሲጀምር መናገር ያለብን ነገር ትናገራለህ። እነዚህ ሴቶች ማን ናቸው? እሷ በጣም አንተ እሷ አይመለከትም እኮ ብዙ አይነት ሰው እውነቱን ንገረን ስላልከን እኮ ነው። እውነቱን ንገሩኝ የምላችሁ የምትሰሩትን ስራ ስለምታደርጉት ድርጊት ነው። እኔ ከማን ጋር መጋጨት እንዳለብኝ መጋጨት እንደሌለብኝ እናንተ አናግሩኝ። ያለበለዚያ ይኸውልህ ልንገርህ ይሄን ስራ ስትሰሩ እንደነበረ ከሷ እውቅና ውጪ እነዚህን ቪዲዮ ሲሸጡ እንደነበረ ቀጥታ ነግራታለሁ። እሷ ጋር መረጃውን እንድደርስ ማድረግ ይችላል። እኛ ብናውቅ እኮ ነግረ ነበር እኮ። እኛ መቅደስ የት እንዳለች እኮ አናውቅም። መቅደስ ራሷን በጣም የምትደብቅ ሰው ናት። እኛ እንዴት እንደምትገኝ በየትኛው ሁኔታ እንደምትገኝ እንኳን አናውቅም። በቃ መልእክቷና ትእዛዟ ብቻ ነው ለኛ የሚደርሰው። ተሾመ ነኝ አወቅሽኝ። ግን ማንም ልትቆም ትችላለህ አንተ። እኛ ላይ አፍህን አትክፈት። እዛ የለመድከው ላይ በገንዘብ ልታዛቸው የምትችለው ላይ አፍህን ክፈት። ከዚህ በላይ እኔ ታግሼ አልቀመጥ ነበር። በእርግጥ ወንጀለኛም ዝም ብትሉ ወንጀለኛም ስለሆነ ደግሞ ማለት ነው ማሳረፈው። ከዚህ በላይ ምን ታረጊ? ከዚህ በላይ ምን ታረጊ? ታለሽ በህይወት ቁጭ ብሎ እኮ ያወራል አፉ ሞልቶ። የኔ ወንድም እንጂ ብላኛ ፍሬ በላው ጥይት ነው ለእናንተ አንድ ጥይት። በቃ ከለከለ ሄድና አምጣው ጥይት። እናንተ ናችሁ እኮ እኔን የምታስደፍሩኝ። እኔ ሰው ነው ለመቅደስ ናቸው ያሳሰጡኝ። ለመግደልም አልፈለኩትም ተላቀርኩትም። ተመረዘ ጁስ ሰጡኝ ሰጧት ጣጥ አይንህ እያየ አስችሎክ ለአባትህ መርዝ ሰጠኸው። አይ ታዲያ ይሄንን ነው አሁን ቁጭ ብለሽ አዋሪው የምትለኝ? ስለዚህ ያለው አማራጭ የባለቤቱን ትእዛዝ መፈጸም ብቻ ነው። ይሄ ሰውዬ ሌላ ሰው ሚስቱን እያለችው ዝም ብሎ ሄዳ አባዬ ምን ይደረግ እንግዲህ። የእናትሽ አመል እንደዚህ ነበር። ለዚህ ሁሉ ህይወታችሁ መመሰቃቀል፣ ለዚህ ድህነት፣ ለዚህ ለወንድሜ ሞት፣ ለዚህ ንብረት ሁሉ ተጠያቂ እሷ ናት። ከዛ አልፎ በገዛ ወንድሜ በባለቤቷ ቁማር ተጫወተች። ከማን ጋር? ከመቅደስ እናት ጋር። ወንድሜን በቁማር የበላችሁ ሴት ቤት እንዲሄድ ነበር የምትመክረኝ? ወንድምሽ ነው ከእንደገና ደግሞ የወንድምሽ ልጅም አለ አይደለም? ባለቤቱ በጣም ቁማርተኛ ነበረች። እኔም በጣም ብዙ ጊዜ በጣም ብዙ ንብረቶችን ስታወድም አውቃለሁ። መኪና አልቀረ በጣም ብዙ ቦታዎች ላይ የተሰሩ ቤቶች ነበሩ። እነሱ ሁሉ ናቸው በቁማር ያጣናቸው። የሚደብርሽ ከሆነ መዝለል እንችላለን። ጥያቄ መንገርም ማፈልጊ ከሆነ እንዲህ ስሜቴ እንድትሆኝ እንድታለቅሽ አልፈልግም። የገዛ ወንድሜን ያሳዘች ሴትዮ እቺ ልጅ እንደማታስይዛት ምን እውቀት ነበረኝ? ምን ኤቪደንስ ነበረኝ? ስለዚህ መጀመሪያ ላይ ግን የወንድምሽ ያው በሙሉ ጤንነት ላይ ነበር የነበረው። እሺ ታዲያ ያን አደጋ ከደረሰና ወንድምሽን የጎዳው ከሆነ እንዴት ሚስትየው ልታርፍ ቻለች በዚህ አደጋ? አንተ አውሬ፣ አንተ ሰይጣን፣ አንተ ነፍሰ በላ ነህ። ወንድሜን የገደልክ አንተ ነህ። አውሬ ነህ አንተ። ምንድን ነው ያደረገችው? አንተ ካሜራ ልቀቀኝ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የመብረቅ ቤተሰቦች። እንግዲህ ዛሬ ውድ ቤተሰቦቼ ከተሾመ የተሰጠኝ አንድ ጥቆማ አለ። ይሄ ምንድነው? ተሾመ በተደጋጋሚ መቅደስ ተጠቀምበት የነበረ አንድ ስቶር እንዳለና ስለዚህ ጉዳይ ምንም ነገር ማወቅ እንደማይችል በተደጋጋሚም ደግሞ እዛ ለሄድ ለመግባት ሲሞክር ብዙ ነገሮች እንደደረሱበትና ወደዛ መግባት እንደማይችል በተደጋጋሚ ሲነግረኝ ነበር የነበረውና
መቅደስ ምናልባት እዚህ ቦታ ላይ ምንድነው ያስቀመጠችው ወይ ደግሞ መቅደስ እዚህ ስቶር ላይ ምን እያጠራቀመች እንዳለው ነገር በጣም እያሳሰበንም እያስጨነቀንም ስለነበረ ምናልባትም ደግሞ በዚህ አጋጣሚ መቅደስ ማግኘት ምንችል ከሆነ በሚል ዛሬ እንግዲህ ቲሜንም ሰብሰብ አድርጌ ነው የመጣሁትና እስኪ ዛሬ ምንድነው ሊፈጠር የሚችለው? መቅደስ በምን አይነት ሁኔታ ላይ ትገኛለች? ምንድነው ከኛ እየፈለገች ያለችው? እቺ ሴትዮ አብዛኛው መረጃ ስለኛ እየደረሳት እንደሆነ ከኛም ደግሞ ለማምለጥ ብዙ ጥረቶችን እያደረገች እንዳለ መገንዘብ ችለናልና በተጨማሪም እንግዲህ መቅደስ እንግዲህ ተሾመን እዚህ ቦታ ላይ እንዳይደርስ የምትፈልግበት ምክንያት ምንድነው? ውስጥስ ምንድነው ያለው? በምን አይነት ደረጃስ ሊጠብቁን ይችላሉ? ምናልባት አይታወቅም። እዚህ ቦታ ላይ እንግዲህ እሷ በጣም ጥንቃቄ የምትወስድበት ቦታ ስለሆነ ብዙ የታጠቁ ሰዎችም ሊኖሩ ይችላሉ። ስለዚህ ያው አገባባችንን አሳምረን ቲሙንም በዛ አድርገን የህግ አካላትም አብረው ነው ያሉት። ስለዚህ ቀጥታ አሁን እንግዲህ ጊዜ ማጥፋት አልፈልግም። ቀጥታ ገብቼ እዚህ ቦታ ላይ ምንድነው ያለው? ተሾመስ ለምንድነው እኛን ወደዚህ ቦታ ሊልከን የፈለገው የሚለው ነገር እንግዲህ ማጣራትም ማወቅም ስላለብኝ ከዛ ውጪ ደግሞ መቅደስን ለማግኘት የሚረዳኝን አንዳንድ መረጃዎችን አገኛለሁ ብዬ ስለማስብ ቀጥታ እንግዲህ ወደዛ የምገባ ይሆናል። እንግዲህ ውድ ቤተሰቦቼ ዛሬ ምን ሊያጋጥመኝ ይችላል የሚለው እንግዲህ በጣም እኔም በጉጉት እየጠበቅኩት ነው ያለው። እናንተ ጋርም ደግሞ ተመሳሳይ ሀሳብ እንዳለ እርግጠኛ ነኝ። እንግዲህ ይህም ቪዲዮ ለመጀመሪያ ጊዜ እያያችሁ ያላችሁ ካላችሁ ባካችሁ ሰብስክራይብ በማድረግ እንድታግዙኝ፣ እንድታበረታቱኝ፣ እንድትደግፉኝ እፈልጋለሁ። ከዛ ውጭ እንግዲህ ቪዲዮውንም ላይክ በማድረግ ለወዳጅ ዘመዶቻችሁ እንዲደርስ አድርጉልኝ። በተቻላችሁ መጠን ሼር እንድታደርጉ ትፈልጋለሁ። ቀጥታውን እንግዲህ ሰብሰብ ብለን ወደ ግቢው ምንገባ ይሆናል። እንግዲህ የሚፈጠረው ነገር ከእናንተ ከውድ ቤተሰቦች ጋር አብረን የምናይ ይሆናል። እስከ ፕሮግራሜ ፍጻሜ ድረስ አብራችሁኝ ቆዩ። ሰላም ዋላችሁ ወንድሜ፣ እንዴት ናችሁ? አንድ ጥያቄ ልጠይቃችሁ ፈልጌ ነበረ። መቅደስ የምትባል ልጅ ታውቃላችሁ? እርግጠኛ ናችሁ? እዚህ ግቢ መቅደስ እንደምትባል ተጠቁሜ ነው የመጣሁትና እኔ ጋዜጠኛ ነኝ። ከሷ አንዳንድ ጥያቄዎችን መጠየቅ ስለምፈልግ ነው። ሰርታ የተደበቀችው ብዙ ወንጀሎች አሉና እሷን ማግኘት እፈልጋለሁ እኮ። ሊሆን ይችላል ግን እኛ መቅደስ የምትባል ልጅ አናውቅም። እርግጠኛ ነህ? አዎ እርግጠኛ ነኝ። ፕላስ ደግሞ ምንድነው ካሜራው ፍቃድ ነው እየቀረጸ ካሜራው ያው እንግዲህ ማለት ምን የሰራችሁት ወንጀል የለም አይደል? ምንም ወንጀል የለም። እኛ አዲስ ተከራዮች ነን እዚህ። ምንም የሰራነው ነገር የለም። እያስተካከልን መጽሐፎቹ ምናምን ናቸው። ምናልባት ማየት ይችላል የያዛችሁትን ዕቃ? አንደኛ አይ ማየት አይቻልም። ፕላስ ካሜራውን ደግሞ አስቆምልን። ምንድነው ካሜራው ችግር የለውም ማስቆምናል። ግን የምታውቁትን ስለ መቅደስ የምታውቁትን ነገር ንገሩኝ። እዚህ ግቢ እንዳለች ተጠቁሜ ነው የመጣሁት እኮ። እኛ የምናውቀው ነገር የለም። እርግጠኛ ናችሁ? ምናልባት ሌላ ተከራይ ምናምን ማገኘው ሰው አለ መጠየቅ እንችላል? እሱን እኛ አናውቅም። እኛ አዲስ ተከራይ ነን። እያስተካከልን ነው። ምንም የምናውቀው ነገር የለም። እሺ አመሰግናለሁ። ምንም ማለት ግን ይሄን ነገር ግን ቼክ ባደረገው ደስ ይለኛል። ቆይ አንዴ ወንድሜ ተረጋጉ እስኪ። አንዴ ማለት ፋይሉን ማየት ፈልጋለሁ። ይሄን ካርቶን ማየት ፈልጋለሁ። የሰው ፋይል ዝም ብሎ ይታያል። ይሄ እኮ ፕራይቬሲ ነው አይደል? መጽሐፍት ነው አላላችሁኝ? አንዴ ቼክ ላድርገው። ምን ችግር አለው? በሩን ዝጋው እስኪ። ይሄ የኛ ዕቃ ነው አይደል? ስለዚህ እናንተ እኮ ምን ችግር አለው? ፋይሉን ቼክ ብናደርገው ምን ችግር አለው? እየሰማኝ ነው አይደል? የህግ አካላት አሉ። በር ላይ ከፈለክ አስገባቸዋለሁ። በምትፈልገው ልክ አሉ። እኛ ማሳየት አንችልም። ይሄ የራሳችን አንተ ካሁን እዛው ቁጭ አድርገው። ቆይ ምንድን ነው የፈለጋችሁት? አባ ተረጋጋ፣ ተረጋጋ። ይኸውልህ መሳሪያውን ቁጭ አድርገው፣ ቁጭ አድርገው። መሳሪያውን ቁጭ አድርገው። ተረጋጋ። የማትወጣው ነገር ውስጥ ነው የምገባው። መሳሪያውን ቁጭ አድርገው። ብትረጋጋ ይሻላል፣ ብትረጋጋ ይሻላል። ይኸውልህ መሳሪያውን ቁጭ አድርገው። ካሜራው አይጠፋም። መሳሪያውን አስቀምጠው። አንተ እየነገርኩህ ነው። መሳሪያውን አስቀምጠው። እያስጠነቀቅኩህ ነው። እኛ ፋይላችን ነው አይደል? መጽሐፍ ነው ብያለሁ አይደል? ይኸውልህ እየነገርኩህ ነው። እያስጠነቀቅኩህ ነው። ይኸውልህ ብራዘር ና ደብል እንግዲህ ውድ ቤተሰቦቼ ያው እንዳያችሁት እነዚህ ሰዎች ምን ሊያደርሱብን እንደነበረና ለምንም ታጥቀው እየተንቀሳቀሱ እንዳሉ አላቅም። ግን እነዚህ ሰዎች ከኛ ሊደብቁን የነበሩት መረጃ በእርግጠኝነት የሚያሳየኝ እነዚህ ሰዎች ወንጀለኛ እንደሆኑና የመቅደስ ሰዎች እንደሆኑ ግን የሆነ ጭምጭምታም አለኝ ለማረጋገጥም ችያለሁ። ምክንያቱም በዚህ ነው ያልክ የያዙትን ካርቶን አላሳይም ብሎ ጓ ማለት እስከ መሳሪያ እስከ መምዘዝ ድረስ ሊያደርሳቸው የቻለው ነገር ያው የሚያውቁትም ነገር ስላለ በካርቶኑም ደግሞ የደበቁት ሚስጥር ስላለ ነው። እኛም ደግሞ እንደነገርኳችሁ መግቢያ ላይ በጣም መጠንቀቅም ስለሚገባን እቺ ሴትዮ ምን ልታደርስብን እንደምችል ስለማናቅ መግቢያ ላይ እንደነገርኳችሁ ውስጥ ያሉ ሰዎች የታጠቁ ሊሆኑ ይችላሉ።
ግን ግርግር ሳልፈጥር ቀለል አድርጌ ነገሮችን ለማረጋጋትና ለማወቅ ጥረት እያደረኩ ነበር የነበረው። ለዛም ነው አንድ ሰው ብቻ ይዤ ወደ ውስጥ የገባሁት። የቀረውን ቲም ውጪ እንዲቆይ ያደረኩት ካሜራማኔንና ጋርዴን ብቻ ነበር ይዤ የገባሁት እና ግቢ ውስጥ ምንም አይነት ግርግር እንዲፈጠር እኛም ደግሞ መሳሪያ መዘን ሌላ ነገር እንዲፈጠርም ስላልፈለግን ነው ነገሮችን አረጋግተን በእርጋታ በህግ አካላት ነገሮች እንዲያልቁ ያደረግነውና የህግ አካላትም በዚህ አጋጣሚ ሁሌም ስለሚያደርጉልን ትብብር በደንብ አድርጌ ማመስገን እፈልጋለሁ። እንግዲህ እንደምታያቸው እነዚህ ሰዎች እንግዲህ እኔ አላማቸው ምን እንደሆነ አላውቅም፣ ግን በካርቶን የሆነ ዕቃ ይዘዋል። ካርቶኑንም እስካሁን ድረስ አላስከፍትም እያሉ ያሉበት አማራጭ እንትን ላይ ነው ያሉት። በጣም የሚገርም ነገር ነው። ምን እንደያዙ ማወቅ አልቻልኩም። ግን እስኪ ለማንኛውም ለምንድን ነው መሳሪያ ልመዙብኝ የቻላችሁት? ግን እናንተ አላስፈቀዳችሁንም እኮ አይደል? ካሜራ ስቀርጹ አላስፈቀዳችሁንም። ካሜራ ስንቀርጻ አልናስፈቅድም። በዛ ላይ ለማየት ፎርስ ይተቀማችሁ ነበር፣ እያስገደዳችሁ ነበር። ስለዚህ ፋይላችን ለምን እናሳያለን? ስለዚህ ታዲያ መሳሪያ ለምንድን ነው መምዘዝ? አልፈልግም ብለህ ማስረዳት ትችላለህ አይደል? እኮ ልትሰሙን ፈቃደኛ አልነበራችሁ። ስለዚህ መሳሪያ መምዘዙ አማራጭ ነው። የመሳሪያውን ፍቃድ ልታሳየን ይችላል? እሱ አሁን አልያዝኩትም። ግን ፍቃድ አለው? ፍቃድ አለው። ለማንኛውም ይኸውልህ ቅድም ያያቸው የህግ አካላት ስለ መሳሪያው ምንነት እያረጋገጡ ነው ያሉት። በእርግጠኝነት እንደምትለው ፍቃድ ካለክ ነፃ የምትወጣበት ነገር ሊኖር ይችላል። ምክንያቱም ራስን ልጠብቅ ነው መሳሪያን ያስከው። እሱ ላይ ምንም ጥያቄ የለኝም። ግን በዚህ ካርቶን የያዛችሁት ዕቃ ምንድነውና ለምንድን ነው ልደብቁ ነው የፈለጋችሁት? በዚህ ካርቶን የያዝነው የራሳችን ፋይል ነው የያዝነው፣ የራሳችን ዕቃ ነው። እናንተ ደግሞ ያለ አግባብ ነው እየጠየቃችሁ ነው ያለሁት፣ እያስገደዳችሁ ነው። ይሄ የራሳችን ፋይል ነው፣ የራሳችን ንብረት። ይኸውልህ እኛ እየሰራን ያለነው መጀመሪያም ነግሬያችኋለሁ፣ ወንጀለኛ ፍለጋ ነው የመጣሁት። ወንጀለኛን ለማግኘት ደግሞ ስል እናንተ የምታውቁትን ነገር ልተባበሩኝ ይገባ ነበር። ሲጀምር እዚህ ግቢ ተከራይ ከነበራችሁ መቅደስ የምትባል ሴትዮ እዚህ ግቢ ውስጥ እንዳለችና ስቶር እንዳላት ሰምተናል። የላከንንም ሰው በደንብ የምታውቁትም ይመስለኛል። ሲጀምርም ደግሞ የመቅደስ ሰዎች ስለሆናችሁ ነው እናንተ መሳሪያ ልትታጠቁ የሚቻላችሁት። እኛ መቅደስ ምን ትባል ሴትዮ እኛ አናውቅም። ስለ መቅደስ ምንም ሲጀመር አዲስ ተከራይ ነው። አዲስ ተከራይ ነው። ፕላስ ይሄ ምንድነው ሙቪ ሴንተር አለና በቃ አንዳንድ ይሄ ሙቪ ሴንተሩ ሲዲ ነው። አዎ ወደ ቪዲዮ ቤት ያለ ይሄ ሁሉ ሲዲ ማለት ነው። ለሙቪ ሴንተር ነው የተዘጋጁት። ልናሳምርበት ዲኮር እናደርግበት ነው። በዙ እሺ ስም ለምንድን ነው ያለው? ይሄ በፊት የደንበኞቻችን ስም ነው። የደንበኛ ስም ነው እያንዳንዱ ሲዲ ላይ የሚጻፍ። ያው ለደንበኞቻችን ደስ ብሏቸው ወደኛ እንዲመጡ እንደዚህ እናደርግላቸው ነበር። እርግጠኛ ናችሁ? ለማንኛውም እስኪ የተወሰኑትን ሲዲዎች ቼክ አድርጋቸው። ምንም ፋይል ይሰራል። ቼክ ማድረጉ ምን አስፈለገ? ይሄ ኮሚቴ የሚታመን ነገር ነው አይደል? አይ ሙቪ መሆኑን ማረጋገጥ ፈልጋለሁ። ምክንያቱም እያየሁት ያሉት የተለያዩ ሴቶች ስም ሲዲው ላይ እያየሁ ያለሁት የሴቶች ስም ነው። ይገባሃል እያልኩት ያለሁት? ሊያውም ደግሞ መለያ ቁጥርም አለው ሲዲ ላይ። ምንድን ነው ያለው? እኔ የከረረ ነገር ሳይመጣ እንደዚህ እንድትነግሩኝ እፈልጋለሁ። በሲዲው ምንድን ነው ያዛችሁት? ለምን አታምነንም? ግን አንተ ሙቪ ሴንተር አለኝ አልኩህ አይደል? አንድ ሙቪ ሴንተር ያለው ሰው መሳሪያ ታጥቆ ይዞራል? እሱ የራሴ ፕራይቬሲ ነው። በቃ ፕራይቬሲን ለመጠበቅ ነው። ሲጀምር በኢትዮጵያ ሕግ አንተ የምትጠብቀው ሀብት ንብረት ሲኖር ትልቅ ንብረት ሲኖር ነው መሳሪያም መታጠቅ የምችለው እንጂ እንደዚህ ኖርማል ተነስተ በግለሰብ መታጠቅ አችልም። አንተ ደግሞ እየነገርከኝ ያለው ሙቪ ሴንተር ነው። ሙቪ ሴንተር ደግሞ በሲዲ ከቀረ ረጅም ዓመታት ሆኖታል። ሲጀምር ደግሞ ሙቪ ሴንተር ራሱ ቢሆን አማርኛ ፊልሞችን እንደዚህ በሲዲዎች ምናምን ይዘህ መገኘት ራሱ ኦሪጂናል ሲዲዎች አይደሉ ፊልም ከሆኑ እንኳን ራሱ ነው የምልህ በኮፒራይት ህግ የምትጠየቁ ይሆናል። ሁለታችሁ የምትታሰሩ ይሆናል በዚህ ሁላ። ይሄን ሁሉ ታውቃላችሁ አይደል? አሁን መቅደስ የት ነው ያለችው ንገሩኝ። እኔ ከእናንተ ማወቅ የምፈልገው መቅደስ የት እንዳለች ብቻ ነው። ለምንድን ነው ግን ማታ እኛ ስለ መቅደስ ምንም የምናውቀው ነገር የለም። ነገሮች እየከረሩ እንዲሄዱ ትፈልጋላችሁ? ኮኛ ምንድነው? እሺ አድርጎ የምትለን መቅደስ አናቅም እኛ እናቃት አዲስ ተከራይ ነን። እሺ ስለተሾመ ነገሩኝ። እሺ ተሾመን ሳታውቁት እኛ ምንም እናውቀው ነገር አዲስ ተከራይ ነን። በቃ ለምን አታምነን ማለት ምንድነው የምትፈልገው? አዲስ ተከራይ እንዳላልሆናችሁ ዞር ብዬ ማጣራች እያለ ሲጀምር ግቢውን በእንትን ያዛችሁት እንጂ ተከራይ የሚባል ነገር ግቢ ውስጥ ምን እንደሌለ አውቃለሁ። ምክንያቱም መቅደስ ነች ይሄን ግቢ ሆን ብላ ተከራይታ ቁጭ ያደረገችው። ለዘመናት እዚህ ቤት ስትሰራው ስትደብቅ የነበረች ነገር አለ። እሷ የምትሰራው ነገር ሊኖር እኛ እናቅም። በቃ እኛ አዲስ ተከራይ ነን።
ግቢ ውስጥ ኪራይ የለም እያልኩ እኮ ነው። ማንም ተከራይ እንደሌለ ማረጋገጥ ይያል። መጀመሪያ ላይ ነው ላምኛችሁ ነበረ። በጣም ኢኖሰንት ሰው ናችሁ ብዬ አምኜ ነበረ። አሁንም ይኸውልህ ሲዲውን በማጣራት ባለብኝ ልክ አጣራለሁ። ነገሮችን ያከረረንና እናንተ ላይ ያከበሩ ከመምጣቴ በፊት ግን የምታውቁትን ሀቅ እንዳለ እኛ ምን የምናውቀው ነገር የለም። የምናውቀው ነገር ቢኖር እኮ ነገር ነበር። እርግጠኛ ነህ? አዎ። ሲዲው ላይ ምን አለ መረጃ? የተለያዩ ሴቶች ቪዲዮዎች ናቸው ማለት እነዚህ ቪዲዮዎች አግኝተናል። አሁን የምታየው ቪዲዮ ይሄንን ነው እያየኸው አይደል? ኢየሱስ ስም እያየኸው ነው። አንተ ምንድን ነው እየሰራችሁ ያላችሁት? እነዚህ ሴቶች ምንድን ናቸው? ምንድን ናቸው? ይሄ የደንበኞቻችን ቪዲዮ ነው እኮ ነው። የደንበኞቻችሁ ቪዲዮ ማለት ምንድን ነው? ይሄ ማለት ምንድን ነው እኮ? በርዝዴይ ሲያከብሩ ምናምን የራሳቸው ቪዲዮ ነው። በቃ እኛ ምንም እኮ እንትን ያደርግላቸው ምንም ነገር የለም። አንተ ይኸውልህ ከአሁን በኋላ እንድትዋሸኝ አልፈልግም። እየሰማችሁኝ ነው? እያየሁ ያለሁት ምንድን ነው? እያየሁ ያለሁት ምንድን ነው? ንገሩኝ። እኛ በቃ የምናውቀው ነገር የለም። ምንድን ነው ያለው? ምንድን ነው እየሰራችሁ ያላችሁት? ለምንድን ነው እነዚህ ሴት ልጆች እንደዚህ አይነት ገመና እያያዛችሁት? እናንተ ሲጀምር እንዳለ እኮ ሴክስ ቪዲዮ ነው እያያችሁ ነው። ስማ ቀና ብሉለትም የምጠይቀን ብቻ መልስልኝ። ለምንድን ነው እንደዚህ አይነት የወሲብ ቪዲዮዎች እናንተ እጅ ላይ ሊገቡ ይቻሉት? ሲጀምር ሴቶች ውስጥ ማን ናቸው? እኛ ምንም እንደዚህ የምናውቀው ነገር የለም። እንደዚህ ቆይ ምን ዋስትና አለን? እኛ ምን ዋስትና አለን ማለት እኮ ላንተ ምን ይሄ ሲጀምር መናገር ያለብን ነገር ትናገራለህ። እነዚህ ሴቶች ማን ናቸው? ሲዲዎቹንስ ለምንድን ነው ያዛችኋቸው እናንተ? ሲጀምር ወሬት ነው እየወሰዳችሁት ያሉት? እሺ በመጀመሪያ እንድታምነኝ የምፈልገው እኛ የምናውቀው ነገር የለም። እንዳምን እንጠብቃለን? እውነታውን ልንገርህ። እንዳምን እንጠብቃለን? እሺ መጀመሪያ ስለደነገጠ ነው። በቃ ድንገት ስለደረሳችሁ ስለደነገጠ ነው የማዋሸት ጀመርነው። ግን ምንድነው በጣም በቃ እኛ ኦሬዲ እነዚህን ማድረስ እንጂ ሌላ ምንም እንትን የለንም። ካመንከ ለማንም ታደርስ እንዳልኩ ነው። እኛ ሙቪ ሴንተር አለን እና ግለሰቦች ነው የሚያዙን። በቃ እኛ ኤዲት አድርገን መስጠት ነው። ምንም የምናውቀው ነገር የለም። ሲጀምር እነዚህ እንዳለ አሁን እኔ ያየሁት በድብቅ የተቀረጹ ልቅ የወሲብ ግንኙነቶች ናቸው አይደል? እዚህ ቪዲዮዎች ላይ ያሉት ደንበኞቻችን ናቸው። ብር ይከፍሉናል። እኛ በቃ ሌላ ምንም እኮ ስራ ስለሆነ ምን ማድረግ እንችላለን? ቪዲዮ ቤት ነው ግዴታ ይከፈለናል። ግዴታ አንድ ነገር ልንገርህ፣ መቅደስ ሴክስ ወርከር ብዙ ሴቶች እንደምታሰማራ ቃል ከዛ በኋላም ደግሞ ሩም ላይ ከገቡ በኋላ በድብቅ ካሜራ እንደሚቀረጽ ከዛም በኋላ ደግሞ በዛ ማስፈራሪያ አድርጋ ብዙ ሴቶችን እየተጫወተችባቸው እንደሆነ አውቃለሁ። በደንብ መረጃው አለኝ። እኛ መቅደስ ጋር ምንም ነገር የለንም። ለምንድን ነው ማታምነን? ግን በቃ እኛ በቃ ቀረጽ እየተቀረጸ እንትን ያመጡልናል፣ ኤዲት አድርገን እንሰጣቸዋለን። በቃ ስራ ስለሆነብን ነው። ሲጀምር እኔ ኤዲቲንግ አለው ይሄ ነገር ቀጥታ ነው ቀጥታ ነው ቪዲዮቹ ምንም ኤዲቲንግ ምናምን የለው። በእርግጠኝነት ማለት ነው መቅደስ እየደረስንባት እንደሆነ አውቃለች። ይሄንን ፋይል እንድታሸሹ ነው የተነገራችሁ አይደል? ኧረ እኛ አይደለም። እኛ ምንም መቅደስም አድርሱም አላለችንም። ምንም ያለችን ነገር የለም። አንተ በቃ እኛ በቃ እኛ መቅደስ የምትባል ነገር እውነቱን ብትነግሩኝ ይሻላል። መቅደስን እኛ እናውቃለን። የከፋ ነገር ውስጥ መግባት አልፈልግም። እውነቱን ነገር በቃ ታስጨንቀን ያለውን ነገር አቁን ትክክለኛው መቅደስ ይሄንን ፋይል አሽሹ ብላችሁ ነው አላላችሁ? አላለችንም። እኛ ቪዲዮ ቤት ስሩ ተብለን የተሰሩ የተባልነው ቪዲዮ ቤት ራሱ ብትሰራስ እንደዚህ አይነት አንተ እህት የለህም እናት የለህም? ገንዘብ እየተከፈለን ነው እና ለገንዘብ ብለህ እህትን ትሸጣለህ? እዚህ ያሉትን ፋይሎች እያየ ነው አይደል? እኮ ከስተመሮቻችንን ፍቃዳቸውን ፍላጎታቸውን ለመሙላት ስንል የምናደርገው ሴቶቹ ፍቃደኛ ናቸው? ይሄ ነገር እንዲቀረጽ ፍቃደኛ ናቸው ወይ? እኛ ይሄ ነገር እንዲቀረጽ ሴቶቹ ወንዶቹም ፍቃደኛ ናቸው? እኛ ኤዲት አርጉ ተብለን ነው እንጂ እዛ ቪዲዮ እንትን ተብሎ ነው እንጂ እኛ ምንም የምናውቀው ነገር የለም። ስለነሱ አትዋሸኝ። እኔ ነገርኩ እንግዲህ ከዚህ በላይ እኛ ምንም የምናውቀው ነገር የለም። እኛ ምንም ፕሮሰስ ላይ አናውቅም። ለምን አንተ ማነን እንዴ? ለምን ታስጨንቀናለህ? አታስጨንቀን እየነገርን አይደል እንዴ? አሁን እያስጨነቅኩ አይደለም፣ ረጋ ብዬ እያወራሁ ነው። ማስጨነቅ ስጀምር ማለት ነው እንዳለ የምታውቀው እውነታ እንዳለ ትነግረኛለህ እኮ። እኛ ስለ መቅደስ አናውቅማ እንዴ? ለምንድን ነው ቪዲዮቹ ለምንድን ነው እናንተ እጅ የገቡት? እሺ እናንተ ይሄን ቪዲዮ ከፈለናል። እሺ ማን የሚከፍላችሁን ሰው ንገረኝ።
ግለሰቦች ደንበኞቻችን ናቸው እኮ የነሱ መረጃ ፈልጋለሁ። የኛ የነሱ መረጃ እንደዚህ አይነት ፋይል የሚፈልጉት ማን ናቸው? ይሄ ሲጀምር ህገወጥ ነገር ነው ታውቃለህ አይደል? የደንበኞቻችን እንትን ያለ አግባብ ለምን እንሰጣለን? ይሄ እኮ የስራው አግባብ አይደለም። ያለ አግባብ እያስጨነቀን ነው። አሁን በቃ ይኸውላችሁ በጣም ረጋ ብዬ እያወሯችሁ ከካሜራ ጀርባ የምታያቸው ሰዎች አሉ። እናንተ ማናገር ባለባቸው ልክ እንዲያናገራችሁ ማድረግ ይችላሉ። ቀላል ነው ለኔ። ግብ ውስጥ ሳንገባ ግን ማለት ነው እኛም ወደ ህግ አካል እንሄዳለን። የህግ አካል ይጣራል። እያስጨነቀን ነው። የህግ አካላትን እያያል ነበር እንዴ? መሳሪያ የተቀበለ ማን ነው እኮ? እኛም እንደ ያለ አግባብ አታስጨንቀን። ከነሱ ጋር ማውራት እንፈልጉት? አታስጨንቀን ያለ አግባብ በቃ። በዚህ መንገድ ነው መቀጠል እንፈልጉት አይደል? እኮ የሌለን ነገር ለምን አሁን እንድንል ትፈልጋለህ? በቃ እኛ የምናውቀውን እኮ ነው ተውን ነገርና አይደል? በቃ እኛ መቅደስ ምን ትባል ሴትዮ አናውቅም። እያሟላን ነው። አስሬ መቅደስ አትበለም። በቃ እርግጠኛ ናችሁ? እርግጠኛ ነን። በዚህ ልክ ነው ማውራት እንፈልጉት። እኛ መቅደስ የምትባል ሴት አናውቅም። በቃ ምንድነው አሉ ናውጣ ናውጣ በህግ አምላክ እኔ ምን ማለት እንደምችል አላውቅም። ውድ ቤተሰቦች እዚህ ጋር ቪዲዮዎቹ ላይ ተቀርጸው ያሉት ነገሮች በጣም ከባድ ነገሮች ናቸው። ምናልባት መቅደስ ስትጫወትባቸው የነበሩ ሴቶች በትክክል እነዚህን ፋይሎች እጇ ላይ እንዳሉና በተረጋጋሚ ይህንን መረጃ ካወጣች ህይወታቸው እንደሚበላሽ እርግጠኛ ስለሆኑ እንዳለ የምታያቸው ሲዲዎች እንዳለ ጄል የምታያቸው ሲዲዎች አብዛኞቹ ተመሳሳይ ናቸው። ሩም ውስጥ በድብቅ ካሜራ የተቀረጹ ሴቶች ከተለያዩ ወንዶች ጋር ሲወጡ የሚያሳዩ ቪዲዮዎች ናቸው ያሉትና ለማየትም በጣም የሚዘገንን አይነት ቪዲዮዎች ናቸው ያሉት እዚህ ሲዲዎች ላይ ያሉት። እናንተም ደግሞ ያው መጠቀም የሌለብኝን ጉልበት እንድጠቀም አደርጋችሁኛል። አሁን ሁሉንም እውነታ እንድነግሩኝ እፈልጋለሁ። አይ የምትሉ ከሆነ ግን በጀመርነው መንገድ እንቀጥላለን። እስከፈለጋችሁ ድረስ ካሜራ አጥፍቼ ላወራችሁ ይችላል። ምንድነው እየሰራችሁ ያላችሁት? መቅደስን በአካል አናውቃትም። እኛ ትዕዛዝ ነው ይመጣልን የተለያዩ ሴቶችን ከወንዶች ጋር በመተኛት ለባለ ሀብት እናቀርባለን። ያ ደግሞ ይቀረጻል። እሱን ነው በዛ መንገድ ነው እሷ ገንዘብ የምትሰራው። ግን መቅደስ በጣም እንደምታስባት ቀላል ሰው አይደለችም። እንዲሁ እኛም በእኛ አቅም ልናውቃት የምንችልም አይነት ሰው አይደለችም። እኛ እውነቱን ነው ማለት እስከ ቪዲዮ ድረስ አትቀባጥር። የተጠየቀውን ብቻ መልስ። ምንድነው ሲዲዎቹ ያላችሁ? ምንድነው ለምንድነው እነዚህ ሲዲዎች ከዚህ ቤት ውስጥ እንድታሸሹ የተፈለገበት ነገር ምንድነው? እኛ መቅደስን እኛ አናውቃትም። እኛ ከላይ ነው ትዕዛዝ የሚመጣልን እኮ። ማን ነው የሚያዝህ? እኛ አናውቅም። እኛ እነዚህ ቪዲዮዎችን ብቻ አንተ አትቀባጥር። ማን ነው የሚያዝህ? እኔ አቁን እውነቱን ነው የምንነግርህ። መቅደስ በጣም ኃይለኛ ሰው ነች። እውነት አንተ ራሱ ከሷ ጋር እንደዚህ ባትሆን ይሻላል። በጣም አደገኛ ሰው ነች። ስለኔ ምንም ነገር አታውቅም። ሲጀምር ስለራሴ አትንገረኝ። የሷ ሰዎች የሚባሉ ነገሮች የሉም። አብዛኛውን እሷ ትመራቸው የነበሩ ሰዎች እንዳለ መያዝ ችያለሁ። ወንድሟ ተሾመ በጄ ነው ያለው። የሷ ቀኝ እጄ ብላ ብዙ ነገር ታሰራት የነበረ ሴቶቹን የምታቀርበው የነበረችው ራኬብ ነች አይደል? ራኬብ ነች ብዙ ትዕዛዝ ተሰጣቸው የነበረችው እኮ። ተሾመ ራሱ እኮ የሱም ፋይል ሁሉም ሲጀምር ተሾመ ለምን እንደሆነ እንጃ። መቅደስ ማላቆም ነገር እንዲፈታልኝ ፈልገው እንቆቅልሽም መቅደስ ይሄን ግቢ ይሄን ቤት ተሾመ እንዲያቆም እንዲደርስም አፈልግም። አንዴም ደርሶ ቤት እንደቀየራችሁና እርምጃ እንደተወሰደበት አውቃለሁ። መቅደስ ደግሞ የተሾመ አለቃ መሆኗን ተሾመ አያውቅም። ተሾመም ደግሞ እናንተ ስታወሩለት እንደነበር በጣም አግዝፋችሁት ነበር የምታወሩት፣ ግን ተራሰ ሆኖ ነው ያገኙት። አሁንም ልንገርህ መቅደስ የት እንዳለች ታውቃላችሁ? እንድነግሩኝ እፈልጋለሁ። መቅደስ እጇ ረጅም እንደሆነ ብቻ ነው የምናውቀው። ብዙ የተለያዩ ፋውሎችን ይሰራሉ። ቁማር ቤት አለ። ቁማር ቤት አሁንም እየሰራ ነው እንደሚሰራ ነው የምናውቀው። የቲዩን እንዴቲዩን ግን አናውቅም። የቁማር ቤት በትዕዛዝ ነው የምንሰራው። እኛ ስንታዘዝ ነው እንጂ እውነቱን ነው የምንነግርህ። በቃ እዛ ላይ ፋይልም ስላለ ነው። እዛ ላይ ብዙ የተወሳሰበ ነገር ስላለ ነው። ተሾመም ሲዲውን ለማን ነበር ሊሰጠው የነበረው? እንድናሸሸው ነው እንትን ወዴት አሽሽታዋላችሁ? አቃጥሉት ነው ምንድነው? ፋይሎቹን አጥፉ ነው? ሰሞኑ ልክ ያልሆነ ነገር እየተሰማ ስለሆነ ክትትልም እየበዛ ስለሆነ እጇ ረጅም ነው እሷ እና ከላይም ትዕዛዝ እንደመጣ ስለምታውቅ በሰቦቿ እንደሚያዛዝ ሰው አለ። በሰቦቿ እንትን ነው ትዕዛዝ ነው ይዛችሁ ይሉ የተባለ። ለእናንተ ቀጥታ ትዕዛዝ ማን ነው የሚሰጣችሁ? ስልክ ነው የሚደወልልን።
እርግጠኛ ነህ? ስልክ ነው ማንኛው ማንነቱን አናውቅም፣ ግን ከሷ የሚመጣ መልእክት እንደሆነ እናውቅ። ስለዚህ የምትደዋወሉ ሰው አለ ማለት ነው? አይደውሉልናል። በትዕዛዝ ነው። እኛ ከመቅደስ ስልክ ተቀበላችሁ አታውቁም? መልእክትም ተቀበላችሁ አታውቁም? ምንም አናውቅም። መቅደስን ጭራሽ ማንቱን አናውቅም። ስራዋን ብቻ ነው የምናውቀው። በጣም አይደኛ ሰው መሆኗን ነው። ስልኩን ቼክ አድርግልኝ። እሺ ከዛስ እነዚህን እንዴት ነው እናንተ አሁን እነዚህን ካሜራዎች የምቀርጿቸው? ሩም እናንተ ናችሁ ቀድማችሁ የምትይዙት፣ ከዛ ካሜራ ታዘጋጃላችሁ። ባለሀብቶቹ እንዴት ፍቃደኛ ሆነው ወደዚህ ሩም ይገቡላችኋል? እንደሚቀረጹ ምናምን አያውቁም እነሱ። ድብቁን ሩም ምናምን እናሱ ነን ድብቅ ካሜራ አስቀምጠን ወደ ሩም እና እንትን የምንላቸው የተለያዩ ድንግል እናንተ በመረጣችሁበት ሜዳ ላይ ለምንድን ነው የሚመጡት ነው እኮ ድንግል ሴት ስለሆኑ የነሱንም እንትን ከማክበር አንፃር እንደገና ለኛ ለአሰራርም እንዲመቸን በማይጠራጠር መልኩ ሩሙና እንትኑን እኔናሱ በታክቲክ እንትን እንሰራዋለን። በዛ ላይ ቪዲዮዎች ካሜራ እንደሚቀረጹ አያውቁም ባለሀብቶቹ። ከዛ በኋላ የተቀረጸውን ደግሞ በሲዲ ኮፒ ካርጋችሁ ለራሳችሁ ካስቀራችሁ በኋላ ለሴቶቹ ትልኩላችኋላችሁ፣ የታሳዩአችኋላችሁ። በቃ እሱ ነው። ከዛ ሁሌም ከእናንተ ጋር እንዲሰሩ ባሪያ አድርጋችሁ ቁጭ ታደርጋችኋላችሁ። ግን እኛ ፈልገን ነው አይደለም፣ ያው ከላይ የሷ ትእዛዝ ስለሆነ ነው። አንዴ ስለገባንበት ነው እንጂ አንተ ሲጀምር እናንተ ሊና ያላችሁ ብዬም አላስብም። ለገንዘብ ብላችሁ እህታችሁንም እናታችሁንም ከመሸጥ ወደኋላ የምትሉ አይነት ሰዎች አይደላችሁ። እኛንም እኮ አስገድዳን ነው በግድ ስለሆነ። አንተ እንዴት ነው ተገደው ወደዚህ ስራ የገባው? እስኪ ንገረኝ። በምን ምክንያት ነው ተገደው የገባው ወደዚህ ስራ? ወደ አይደለም የገባው? አሁን ይኸውልህ አንገታችሁ እንድትደፉ እንድታቀረቅሩ አይደለም እንድትነግሩኝ ነው ፈልገው የምታውቁትን ነገር እኮ ለገንዘብ ሲጀምር ከየት ቤት ራሱ እንደወጣችሁ ማየት ፈልጋለሁ። እዚህ ቤት ነን ያላችሁ፣ እዚህ ግቢ ነን ያላችሁ፣ የት ቤት ውስጥ እንዳላችሁ እያንዳንዱ ቤት እንድንፈትሽ ፈልጋለሁ። አክቹአሊ ሁሉም ላይ ተዝሯል፣ ከአንድ ቤት ውጪ ማለት ነው። አብዛኛው ቤት ላይ ክፍት ነው፣ ገብተን ማየት ይችላል። ማንም ሰው የለም ቤት ውስጥ። ያንን በር ግን ገንጥለን ከመግባታችን በፊት ከናንተ ቁልፍ ፈልጋለሁ። በእርግጠኝነት እዛ ቤት የደበቃችሁት ነገር አለ። እኛ ምንም ያው በቃ የደበቀ ፋይሉ ይሄን ያለው ሌላ ምንም ነገር። እሺ ለምን ነው ያክል ዝግ የሆነው? እኛ የምናውቀው ነው። እሷ ብዙ የምትደብቃቸው ነገሮች አሉ። ቁልፍ ነው ያለው። የሷ ፋይል ነው። ቁልፍ እኛ ጋር የለም። ይኸውላችሁ እስካሁን ድረስ የተግባባ መተናል። ካሁን በኋላ ምንም ነገር እንድትዋሹኝ አልፈልግም። ግልጹን ንገሩኝ። እኔ ልረዳችሁ ይችላል። እናንተ ከዚህ ሁሉ ነገር ነፃ እንዳወጣችሁ የምትፈልጉ ከሆነ እውነቱን ንገሩኝ። እዛ ክፍል ምንድነው ያለው? ምንድነው ያለው እዛ ክፍል ውስጥ? እናምን እንችላለን። በወንጀልህ እንደማስቀጣ እንድታመን እፈልጋለሁ። ግን ዙሩ እንዳይከርባችሁ እናንተ ያው እስካመናችሁ ድረስ ህጉ የሚቀልላችሁ ነገር እንፈልጋለን። ያው ምን አለ መሰለህ አሁን ይሄ እውነቱን እኛ ነግረናል። ግን ይሄን አገኘው ብለህ ከሷ ጋር አትጋጭ። እሷ በጣም አንተ እሷ አይመለከትም እኮ ብዙ አይነት ስራ እውነቱን ንገረን ስላልከን እኮ ነው። እውነቱን ንገሩኝ የምላችሁ የምትሰሩትን ስራ ስለምታደርጉት ድርጊት ነው። እኔ ከማን ጋር መጋጨት እንዳለብኝ መጋጨት እንደሌለብኝ እናንተ አትነግሩኝ እኮ። እኛን አሁን አስጠንቅቃን ነው በቤተሰቦቻችን ትመጣለች። እያንዳንዷን እንቅስቃሴያችን ራሱ ከየት እንደምትከታተለን አናውቅም። በቤተሰቦቻችን ከዚህ ውጪ እናንተ ሌላ ወንጀል አሰሩ? እኛ ከዚህ ውጪ ምንም የምንሰራው ነገር የለም። እሷ ግን ብዙ ነገሮች ትሰራለች። ሴቶቹን የምታደነዝዙበትን መድኃኒት ማን ነው የሚያቀርብላችሁ? አሉ የሷ ሰዎች። በጣም እኛ ሬዲ ስለሆን መድኃኒቱን ያቀብሉናል። እዚህ እንቅልፍ ክኒን ነው የምትሰጧቸው? አዎ ለተወሰነ ጊዜ ራሳቸውን መቆጣጠር አይችሉም። ያን ከወሰዱ በኋላ እንዳየው ነው ቪዲዮ ላይ ጀምር እያደረጋችሁ ያላችሁት በጣም የአውሬ ስራ ነው። በጣም የሚያሳፍርም የሚያስነውርም ስራ ነው እየሰራችሁ ያላችሁት። እሺ ተሾመ ስለዚህ ነገር ያውቃል በደንብ? ተሾመ ራሱ ግልጽ ያልሆነ ነገር አለ። በቃ እሱ ራሱ በጣም በቃ ሃርድ እንትን ውስጥ ነው ያለ። ማለት አንደኛ ቁማር ቤት ውስጥ የተያዘበት ፋይል አለ። አንተ ማታውቀው ብዙ ነገር አለ። ምንድነው የተያዘበት? የግድያ ወንጀል አለ ቁማር ቤት ውስጥ የተደረገና ያ በቪዲዮ ስለተያዘበት ነው እሱም እንደዚህ እንትን የሚለው። ማተሾመ ሲገድል ግን እሱ እንዴት እንደደረስክበት ራሱ እኔ ግራ ገብቶኛል። ብዙ ነገሮች በግልጽ ንገረኝ። ምንድነው የተያዘበት? ቁማር ቤትም የካሜራ ነገር ካለ እንዳለ የሚመለከተው እናንተ ነው።
ሆን ብላችሁ እዛ ቤት ላይ የሚፈጸሙትን ነገሮች እንዳለ በካሜራ መያዝ ስለሚጠበቅባችሁ እናንተ ናችሁ ሴታፑን የምታስተካክሉት በእርግጠኝነት። የቁማር ቤቱን ሌላ ሰዎች ናቸው የሚሰሩት፣ እናንተ የላችሁበትም። የቁማር ቤቱን ታዲያ መረጃው እናንተ ጋር እንዴት ሊደርስ ይችላል? ያው እዛው ቪዲዮን በተገቢ ቦታና በጥሩ ሁኔታ ኤዲት አድርገን እንዲቀመጥ እኛ ጋር መጥቶ ነበረ። እሺ ምንድን ነበር የነበረው ቪዲዮ ላይ? ግድያ ነው ሲጀምር። ይኸውልህ ተሾመ አባቱን በመርዝ መርዞ እንደገደለው አምኖልናል። አሁን እያወራ ያለው እየቀባጠርክ ያለው አውቀ ነገሮችን አቅጣጫ ለማስቀየር ነው። እመረኛ አይደለም። እዛ የተገደለው ቪዲዮ ምናልባት ታገኙት ትችላላችሁ። ያን እሷም በዛ ስለያዘች አለ ሲዲዎች ውስጥ አለ። እኛ ማንን ፈልገን አይደለም እዚህ ነገር ውስጥ የገባን። ፊልም ቤታችን ኃይለኛ ክስረት ውስጥ ነበር፣ ሊዘጋ ነበረ። የዕለት ጉንትናችን ስለነበር እንጀራ የምናገኝ በዛ ስለነበር በዛ ተጠቅማ ነው ያዘች። መሳሪያ ስለምንድን ነው ተጠቅጠቁ የተደረገው ታዲያ? ያው ስራው እንደዚህ አይነት ነገር ሲገጥመው ራሳችንን እንጠብቅና ሲዲዎቹ እንዳይወሰዱ ያው ከሷ ሰዎች የተደረገልን እንትን ነው። ለንብረቱ ሲባል ነው። ይሄን እንደማንም እንትን እንዳትሉ ብላን ነበር። ከዛ ትእዛዝ ሲሰጠን ማለት ነው ማንም እጅ ውስጥ እንዳይገባ ተብሎ ነበር። አሁን እነዚህ ፋይሎች ማለት ነው አንደኛ ባቃጠላቸው ደስ ይለኛል፣ ግን እንደምትሉት የሚጠቅም መረጃም ከመሃል ካለ እንደዚህ አይነት ነገሮችን እየከፈቱ ማየትም በጣም የሚያሳፍር የሚያስነውርም ነገር ነው። ግን እንደምትሉት እንደዚህ ስለ ግድያዎች የሚያወራ ፋይሎች ካሉት ዶክመንቶች ካሉት ብቻ ነው እኔ ጋር ማቆየትም ፈልገው ለህግ ማሳለፍ የሚሰጠው እነዛ ካሉት ነው እንጂ ከዛ ውጪ እንዳለ ባቃጠለው ባነደው ደስ ይለኛል። ሲዲዎቹን በምንድን ነው መለየት የምችለው? ስም አላቸው እያንዳንዶቹ። ስለዚህ የግድያም ሲሆን የራሱ የተሻለ ስም አለው። እሺ ስለ ቁማር ቤቱ በደንብ ንገሩኝ እስኪ። ቁማር ቤቱ ብዙ ነገር ነው የሚደረገው። ያው እኛን በደንብ ወደ ውስጥም አያስገቡንም፣ ግን ሁሉ ነገር የምትቆጣጠረው እሷ እዛ ነው። ዋናው እንትን ቦሶቹ ምናምን የሚመጡት ከዛ ነው። የሚሸጥላቸውም ሴቶቹን እዛ ባለሀብቶች ስለሚመጡ ለነሱ ነው የሚሸጥላቸው። ያው በጣም ብዙ ነገር ነው የሚደረግበት ቦታ ነው። የሆነ ሰዓት መልእክት ያው አያስጠጉንም እኛን፣ ግን ከጋርዶቹም ከምኑም መልእክት እንሰማለንና አንዴ ቪዲዮ ለመቀበል ሲሄድ እንኳን ትንሽ ያለ መግባባት ተፈጥሮ እስከ መገዳደል የደረሱበት እንትን ነበርና ያ ቁማር ቤት በጣም ብዙ ወንጀል ነው የሚሰራበት፣ ግን በጣም በድብቅ ነው ነገሮች ሁሉ በድብቅ ነው እንትን የሚሉት። ስለዚህ ቦታውን ግን በደንብ ታውቁታላችሁ እናንተ ማለት ነው? ሎኬሽኑን እናውቀዋለን። ወደ ውስጥ ግን ገብተን አናውቅም። መቅደስ ላገኛት የምችለው እዛ ነው። መቅደስ ራሷን በጣም የምትደብቅ ሰው ናት። እኛ እንዴት እንደምትገኝ በየትኛው ሁኔታ እንደምትገኝ እንኳን አናውቅም። በቃ መልእክቷና ትእዛዟ ብቻ ነው ለኛ የሚደርሰው። እዛ ቁማር ቤት ላይ እንደ ቢሮ እንደምትጠቀም እየነገርከኝ ነው። ስለዚህ በተደጋጋሚ ቁማር ቤት ትኖራለች። ግን መረጃዎች ቀድሞ ስለሚደርሷት እንዴት እንደምትወጣ እንዴት እንደምትገባ እኛም እየመጣ እንደነበር ታውቃለች። ሁሉ ነገር መረጃ አላት። በጣም አደገኛ ሰው ነች። ያው እንደነገርን ነው በቃ። አሁንም እንኳን እያሸሸነው የነበር እሷ መልእክት ስለደረሳት ነው። እጇ በጣም ረጅም ነው። ብዙ ሰዎች አሏት። ተሾመን እንኳን ራሱ ለእናንተ አሳልፈ የሰጠች እሷ ትመስለኛለች። እንዴት ሲጀምር ተሾመን በራሴ መንገድ ነው እጄ ላይ እንዲገባ ያደረኩት። እሷ በዚህ ውስጥ ምንም እጁ የለም። ሲጀምር ተሾመ የሚፈልገውን ዶክመንት እሷም እንደምፈልግ አውቃለሁ። ያው ነገሮች እሱ ጋር እንዲቆም ፈልጋ ይሆናል። እሱ ጋር ታቆማለህ ብላ አስባ ተሾመ ጋር ሲጀምር ማለት ነው። ተሾመ በራሱ ወንጀል ነው ሲጀምር ከገዛ እህቱ ዘርፎ መውሰድ የፈለገው ፋይል ሊወስድ እጄ ላይ የገባው በዚህ ውስጥ ማለት ነው። መቅደስ ምንም እጇ እንደሌለ እርግጠኛ ነኝ። ሆን ብላችሁ ግን እናንተ ከተያዛችሁ እንደዚህ አይነት መልእክት አድርሱ ተብላችሁ ከሆነ ንገሩ። አረ እኛ ከሷ ጋር ተገናኝተንም አናውቅም እኮ። እኛም ይሄን ነገር እንትን ነው እንጂ ከፊልሞቹ የዘለለ እንትን ነው አይደል። ሲጀምር እንዴት አድርገው መልምለው ወደዚህ ውስጥ አስገባችሁ እኮ አልገባኝ። ለዛ ነው በቃ ቪዲዮ ቤታችሁ እየከሰረ ነው። እሺ ይሁን። ከዛ እንደዚህ ይሰራል ብሎ ያዋራችሁ ያማከራችሁ ማን ነው? እኛ በዛ ሰዓት ገንዘብ አልነበረንም እና በገንዘብ ነው የሸወዱን እኮ። ማን ነው የሸወደው? የሷ ሰዎች እዛው ቪዲዮ ቤት እነማን ናቸው? እሱም የሆነ ሰዓት አንድ ልጅ ነበር የመጣና በወሬ ሰማ ስለኛ መክሰር። ረጅም ቀይ ልጅ ጸጉሩ ገባ ያለ። ምንድነው እሷ የተጠቀመችበት ይሄን ነገር
እየከሰርን ስለሆነ ምንም አይነት ኦፈር ብታቀርብልን እንደምንስማማ ግምት ውስጥ በማስገባት ነው ይሄን ነገር እኛ ጋር ለመስራት እንትን ያለች። እሱ ጋር ሰፈር ናችሁ? ሰፈር ብዙ ጊዜ ያዋለውና አጋጣሚ ልክ ለደላሎች ምናምን እያወራው ነበር የሚገዛኝ ምናምን ፊልም ቤቱን እና መጥቶ አናገረኝ። ህይወታችሁ ይቀየራል፣ ፊልም ቤታችሁም ከመዘጋት ይድናል ምናምን ሲለን በዛ ሰዓት እኛ አማራጭ አልነበረንም። ለመኖር ስንል ይሄን ስራ ጀመርነው። እንደዚህ ወደ ከፋ ደረጃ ይሄዳል ብለን አላሰብንም፣ ግን በጣም በተለያየ መንገድ ይመጡብን ነበር። ፋሚሊዎቻችን ያውቃሉ። ኢቭን አንድ ፋውል ስንሰራ ኢሚዲየትሊ እኛ ጋር የሆነ ቅጣቶችን ታመጣብን ነበር። ታስፈራራናለች፣ ቤተሰቦቻችንን ታውቃለች። እናንተ ምን አይነት ፋውል ልትሰሩ ትችላላችሁ? ለምሳሌ ለመስራትም አንዴ ከገባንበት በኋላ ነው እንጂ እኛ ከዛ በኋላ እኮ መስራት አልፈለግንም ነበር። ከዛ በኋላ በቃ በግድ ነው። በዛ ሰዓት የቤት ኪራይ ምን ከፍሎ ብር አልነበረንም። የቤትም ኪራይ ምናምን ብዙ ነገር ችግር ላይ ነበር። በግድ ያንን ነገር ለማሟላት ብለን ነበር የገባንበት። ከዛ ከገባን በኋላ ግን በቃ መውጣት አልቻለም። መውጣት ብንፈልግም በቃ አታስወጣን፣ ያስፈራሩ ነበር። እናንተስ በእነዚህ ፋይሎች ምን እየሰራችሁ ነበር? እኛ ምንም እየሰራን አልነበረም። አዲሱ ስንባል እኛ በዚህ የሚከፈለን ብር በቂ ስለነበር እስከ መቼ እየዋሻችሁ እንደምትቀጥሉ ግን ማወቅ ፈልጋለሁ። የሆነ እኔ እንጃ ፍቅር የሚገባችሁም እየመሰለኝ አይደለም። ሲጀምር የተለያዩ የቴሌግራም ቪአይፒ ግሩፖች አሏችሁ አይደል? ስልካችሁ እጄ ላይ ነው ያለው። እንደምበረብር ነግሬያችኋለሁ። ቪዲዮዎቹን ሲሸጧቸው ነበር አይደል? ተናገሩ። ይሄ ደግሞ ከመቅደስ እውቅና ውጪ ነው። በተጠና መልኩ ነው እና እሱ እንዳለ ነው። በጣም ኑሮ ውስብስብ ሲሆንብን ነው እንደዚህ አይነት ስራ የገባና በቃ የግድ እዚህ ቪዲዮውን ለሁለተኛ አካል አሳልፋችሁ እየሸጣችሁ ነበር። አንዴ ብር በቃ ከለመድክ በኋላ እኮ በጣም ይኸውልህ ይሄ መረጃ ማለት ነው መቅደስ ጋር ደርሷል። መቅደስ ምን ልትደርስባችሁ እንደምትችሉ መገመት አይጠበቅብኝም እኮ አምነን ነው። ስለእናንተ ስለ ቤተሰቦቻችሁ በደንብ ታውቃለች መቅደስ። የት እንዳለች ታውቃለህ? ንገረኝ። ያለበለዚያ ይኸውልህ ልንገርህ፣ ይሄን ስራ ስትሰሩ እንደነበረ ከሷ እውቅና ውጪ እነዚህን ቪዲዮ ሲሸጡ እንደነበረ ቀጥታ ነግራታለሁ። እሷ ጋር መረጃውን እንዲደርስ ማድረግ ይችላል። እኛ ብናውቅ እኮ ነግሬህ ነበር እኮ። እኛ መቅደስ የት እንዳለች እኮ አናውቅም። መቅደስ የት እንዳለች አታውቅም? እውነት ንገረን ካልክ መቅደስ የት እንዳለች አናውቅም። በቃ እኛ እውነቱን ነው የነገርንህ። መቅደስ የት እንዳለች አናውቅም። ያለውን ነገር እንዳለ ነገርን። ስለ ቁማር ቤቱ ያለውን ነገር ነገርን። ስለ ቪዲዮዎቹ ያለውን ነገር ነገርን። እውነታው ይሄ ነው። አላቅም ውድ ቤተሰቦች፣ እነዚህ ሰዎች ምን እየሰሩ እንደነበረ በጣም በሚያሳፍር ሁኔታ እንደዚህ በድብቅ የተቀረጹትን ቪዲዮዎች ለራሳቸው ይዘው ሴቶችን ከማስፈራሪያ ውጪ እንዲሁም ደግሞ በተለያዩ የቴሌግራም ቻናሎች ራሱ ቪዲዮቹን ሲሸጧቸው ነበር። ይህንን ደግሞ የሚያረጋግጥ ነገር ስልካቸው ላይ በቀላሉ ማግኘት ይችላል። እና እኔ አሁን ማለት ውስጤን የሆነ ነገር ውር እያደረገኝ ነው። እየተሰማኝ ያለው ስሜት በጣም ይደብራል። ማለት በዚህ ያህል ደረጃ በሰው ልጅ መጠቀም ማለት በጣም ከባድ ነገር፣ በጣም አስጠሊታ ማስቀያሚ ነገር ነው። ምን ማለት እንዳለብኝ አላውቅም። ከነዚህ ሰዎች ጋርም ከዚህ በላይ መቆየትም መግባባትም የምችል አይመስለኝም። ግን ያን ቤት እንዲከፍቱልኝ ይፈልጋለሁ። እዛ ቤት ምን እንዳለ ማወቅ እፈልጋለሁ። እኛ የምናውቀው ነገር የለም። በቃ እስካሁን የነገርነው እውነታውን የነገርነው ያስቀረነው ነገር የለም። ግን በቃ እዛ ሩም ውስጥ የሆነ ነገር እንዳለ እናውቃለን። ግን ለእኛም ሪስክ ስለሆነ ከፍተን ምን ብለንም አናውቅም። ገብተን ማንም ሰው ገብቶ አያውቅም። የሆነ ነገር እንዳለ ግን ይሰማናል። እኛ ግን ምንም የምናውቀው ነገር የለም። እርግጠኛ ናቸው? እርግጠኛ ነው። ተነሱ፣ እንሂድ። ተነስ፣ ቀጥል። ቤቱ ድምፅ አለ መሰለኝ ውስጥ። አንተ ድምፅ አለ። ቀጥል፣ ቀጥል። ምንድን ነው? ማን ያገተሽ? ናግባ። ምንድን ነች ይቺ ልጅ? ለምን እዚህ ቤት ያስቀምጣቸው? አንተ ዝም በል፣ አትዋሽ። ማነች? አይዞሽ፣ ተረጋጊ። አይዞሽ፣ ተረጋጊ።